የተወዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራማችን እንዲህ እያልን እንግዲህ የአልዓፊያ ፕሮግራማችን ላይ ደርሰናል። በአልዓፊያ ፕሮግራማችን እንግዲህ የተለያዩ የጤና እክሎችን እያነሳን ወደ እናንተ መፍትሄ የምንሰጥበት ለጤናችን ራሳችን እንግዲህ የተለያዩ መፍትሄዎችን የምናገኝበትና የተለያዩ የጤና ባለሙያዎችን እየጋበዝን እንግዲህ ብዙ ቁም ነገሮችን የምንቀስምበት ፕሮግራማችን ነው። ዛሬም እንደተለመደው እህታችን ማዒዳ አልዓፊያ ቆንጆ ፕሮግራም አሰናርታ እየጠበቀችን ትገኛለች። አልዓፊያ እናመራለን። ውድና የተከበራችሁ ተመልካቾቻችን ከአልዓፊያ ፕሮግራማችን ላይ ደርሰናል። ኢንሻአላህ ዛሬም ደግሞ በአልዓፊያ ፕሮግራማችን ላይ እናንተን በሚገባችሁና አጠር ባለ መልኩ ግልጽ በሆነ መልኩ አንድ የህክምና ኬዝን አንስተን ኢንሻአላህ ቆይታ እናደርጋለን። አብራችን ቆዩ። ዛሬ እንግዲህ የምናወሳው የእድሜ ክልልን ሳይመርጥ ብዙዎችን እያጠቃ የሚገኝ የህመም አይነት ነው። ወይም ደግሞ አብዛኞቻችን ሳንጠነቀቅ ከጥንቃቄ ጉድለት እንደዚሁም ደግሞ ሳናስበው እዚህ ህመም ላይ ወድቀን ኩላሊታችንን እስከ ማጣት፣ አእምሯችንን እስከ ማጣት እንደዚሁም ደግሞ ልባችንን ብዙ የልብ ድካም ወይም ደግሞ የልብ ህመም ኬዞችን የሚያስከትልብን ስለሆነው ሃይፐርቴንሽን ተብሎ ስለሚጠራ ወይም ደግሞ የደም ግፊት ተብሎ ስለሚጠራው ህመም ዛሬ የምናይ ይሆናል ኢንሻአላህ። ምንድነው የደም ግፊት ወይም ደግሞ ሃይፐርቴንሽን የሚለውን ስናይ እንግዲህ ወደ ሰውነታችን ደም የምታሰራጭልን የሰውነት ክፍላችን ምን ትባላለች? ልብ ትባላለች። ይቺ ልባችን ምንድነው ስራዋ? ደምን መርጨት ነው። ደምን በምትረጭ ሰዓት ምን አለን? የደም ቧንቧዎቻችን አሉ። ስለዚህ የደም ቧንቧዎቻችን ከልባችን የሚመጣላቸው ደም ወይም ደግሞ ከልባችን የሚረጨው የደም ኃይልና ብዛት ከነሱ አቅም በላይ ከሆነ ወይም ደግሞ የደም ቧንቧ ጥበት ሲያጋጥመን በደንብ ልባችን የለቀቀችውን ደም መርጨት ወይም ደግሞ ማሰራጨት ሳይችል ሲቀር የደም ቧንቧችን ምን ይከሰታል ማለት ነው? የደም ግፊት ይከሰታል ማለት ነው። ስለዚህ እንዴት ነው የሚመጣብን? ልባችን በቀላሉ የረጨችውን ደም የደም ቧንቧዎቻችን በቀላሉ ወደ ሰውነታችን ማሰራጨት ሳይችሉ ሲቀር ምን ሲያጋጥማቸው ማለት ነው? ጥበት ሲያጋጥማቸው የሚመጣ የህመም አይነት ነው ማለት ነው የደም ግፊት የምንለው። ምናልባት ብዙዎቻችን ላናስተውለው እንችላለን። ብዙ ጊዜ ሳይለንት ኪለር በመባል ይታወቃል። ወይም ደግሞ ዝምተኛው ገዳይ እጅግ በጣም በሰው ህይወት ላይ ያው ሰበብ ሆኖ አንድ ሰው እንግዲህ አጀሉ ከደረሰበት ነው አኪድ የሚሞተው። ግን ደግሞ ህይወታችን ላይ እጅግ በጣም አደጋ የሚያመጣብን ኩላሊታችንን የሚያሳጣን፣ አእምሯችንን ሁሉ የሚያሳጣን፣ ልባችንን ደግሞ ይሄ የልብ ድካም ሊሆን ይችላል፣ ስትሮክ ወይም ደግሞ የደም መርጋት ችግር ሁሉ ሊያመጣብን የሚችል እጅግ በጣም አደገኛና እንዳልኳችሁ በዝምታ የሰው ልጅ ህይወቱን አደጋ ላይ የሚጥል ህመም ነው ማለት ነው። ብዙዎቻችን ምናልባትም ወፍራም ሰዎች፣ በምቾት የተንደላቀቁ ሰዎች ብቻ ሊመስሉናል በዚህ ህመም የሚጠቁት። ነገር ግን ቀጫጭን ሰዎችም እንደዚሁም ደግሞ ገና እድሜያቸው 20 ቤት 30 ቤት ያሉ ሰዎችም ወጣቶችም ሲጠቁበት እናያለን ማለት ነው። ምንድነው ምክንያቱ? ይሄ የደም ቧንቧችን ጠቦ ደማችን የምትረጨውን የደም ኃይል ወይም ደግሞ ብዛቱን በደንብ ሳያሰራጭልን ቀርቶ ይህ ችግር የሚከሰትብን ምን ስንሆን ነው የሚለውን ስናይ ያው አብዛኞቹ የህክምና ኬዞች ከአኗኗር ዘይቤያችን ጋር የሚያያዙ ናቸው። ብዙ ጊዜ አኗኗር ዘይቤያችንን ወይም ደግሞ ላይፍ ስታይላችንን ካስተካከልንና በትክክል ራሳችንን ማኔጅ አድርገን ወይም ደግሞ ለጤናችን ዘብ ቆመን የምንኖር ከሆነ ከአብዛኞቹ የህክምና ኬዞች ራሳችንን ነፃ አድርገን ጤናማ የአኗኗር ዘይቤን እንኖራለን። እንደ ኬዝ ወይም ደግሞ እንደ ምክንያት እንደ መንስኤ የሚቆጠረው እንዳልኳችሁ ከአኗኗር ዘይቤያችን ነው። ብዙ ጊዜ ወፍራም ሰዎችን ያጠቃል፣ ከቀጭኖች ባሻገር ማለት ነው። በጣም ወፍራም የሚሆን ከሆነ ሰውየው ምን ይሆናል? የደም ቧንቧዎቹ ይጠባሉ። ከዛ በኋላ ከልባችን የሚረጭለትን ደም በትክክል አይረጭም ማለት ነው። ስለዚህ ውፍረት አንደኛው መንስኤ ስለሆነ ውፍረታችንን መቆጣጠር መቻል አለብን። ከዛ በተጨማሪ ደግሞ ያው የኑሮ ሁኔታ አሁን ላይ ዘመናችን በጣም ይታወቃል። ይሄ ጭንቀት፣ አንዛይቲ ወይም ደግሞ ስትረስ የምንለው እሱ ካለ ብዙ ጊዜ መጨናነቅ ካለ ምን እንሆናለን ማለት ነው? በደም ግፊት የደም ቧንቧዎቻችን በደንብ አይሰፉም ወይም ደግሞ ሪላክስ አያደርጉም። ስለዚህ የደም ቧንቧ ጥበት ያጋጥመንና ለዚህ ለደም ግፊት ተጠቂ እንሆናለን ማለት ነው። ጭንቀትን ማስወገድ አለብን። ከዛ በመቀጠል ደግሞ
እንደዚሁ በቤተሰብ ይሄ ፋሚሊ ሂስትሪ የምንለው በቤተሰብ እንደዚህ አይነት ኬዝ ያለባቸው ካሉ ብዙ የህክምና ኬዞች ከቤተሰብ ጋር ይዋረሳሉ፣ ይያያዛሉ። ስለዚህ በቤተሰባችን የደም ግፊት ያለበት ሰው ካለ ቀደም ብለን እኛ ደማችንን ቼክ በማድረግ ራሳችንን ከዚህ አደገኛ በሽታ መቆጣጠርና ማዳን እንችላለን ማለት ነው። ከዛ በተጨማሪ ያው ቅባታማ ምግቦችን የምናበዛ ከሆነ ጤናማ ያልሆኑ ምግቦችን፣ የታሸገ ምግቦችን ምንበላ ለምሳሌ የታሸገ ምግቦች ስንል የቲማቲም ድልሆች ታሽገው ይሸጣሉ። እንደዚሁም ደግሞ እንደዚህ ምንበላቸው ምግቦች በፋብሪካ የተቀነባበሩ ምርቶች ከሆኑ እነዛም ትልቅ ምን አላቸው ማለት ነው፣ ሳይድ ኢፌክት አላቸው። ስለዚህ ምግባችንን ከታሸገ ነፃ ማድረግ ይጠበቅብናል ማለት ነው። ሌላኛው እንደ ምክንያት የሚቆጠረው እርግዝና ነው። ያው እርግዝና እጅግ በጣም አንድ ሴት ጽንስ መጸነሷን ካወቀች ጊዜ ጀምሮ ራሷን መንከባከብ፣ ምክንያቱም ለሷም ለልጇም ስለሆነ የምትኖረው ጭንቀትን ማስወገድ፣ በቂ የአካል ብቃት እንቅስቃሴ ማድረግ፣ ጤናማ ምግቦችን የመመገብ ኃላፊነት ይኖርባታል። ስለዚህ እርግዝናም አንዱ ትልቁ ፋክተር ስለሆነ ምን ማድረግ አለብን? በእርግዝና ሰዓት በጣም ጥንቃቄ ማድረግ፣ ክትትሎችን በየ3 ወራቶች በየ2 ወር እንደዚሁም ደግሞ በየ1 ወር የሚቀጠረን ቀጠሮ አለ። ያንን ቀጠሮ ጠብቀን በመሄድ ደም ግፊታችንን በደንብ መለካትና በደንብ ቼክ ማድረግ ይጠበቅብናል ማለት ነው። ከዛ በተጨማሪ እንግዲህ የአካል ብቃት እንቅስቃሴ አለማድረግ ለብዙ ህመሞች መንስኤ ነው። ስለዚህ በቀን ቢያንስ በትንሹ 30 ደቂቃ በእግራችን መጓዝ፣ አለበለዚያም ደግሞ ይሄ ምቹ ካልሆነ ደግሞ ቤታችን ላይ ጠዋትና ማታ ቀለል ያሉ ኤክሰርሳይሶችን ወይም ደግሞ ቀለል ያሉ እንቅስቃሴዎችን በማድረግ የደም ቧንቧችንን በደንብ ማስፋትና ደማችን በቀላሉ በሰውነታችን በደንብ እንዲንሸራሸርና እንዲሰራጭ ማድረግ አለብን ማለት ነው። ከዛ በተጨማሪ ምናልባት የሚያጨሱ ሰዎች ካሉ ሐራም ነው፣ በእኛ አይፈቀድም። አልኮልም የሚጠጡ ሙስሊሞች ሊኖሩ ስለሚችሉ አልኮል መጠጣትም እንደዚሁ ለደም ግፊት መንስኤ ስለሆነ እነዚህን ነገራቶች ልንጠነቀቃቸው ይገባል ማለት ነው። አንድ ሰው እንዴት ነው የደም ግፊቱን ተለክቶ አውቆ ደም ግፊት አለብኝ ማለት የሚችለው የሚለውን ደግሞ ስናይ ያው ብዙ ጊዜ ደም ግፊት አለ የሚባለው የደም ጡንቻዎቻችን በሚኮማተሩበት ሰዓት ሲስቶሊክ እንለዋለን። እሱ ጊዜ ምን ሲሆን የደም ጡንቻዎቻችን በሚኮማተሩበት ሰዓት ሲስቶሊክ እንለዋለን። የዛ ጊዜ 140 እንደዚሁም ደግሞ የደም ጡንቻዎቻችን ሪላክስ በሚያደርጉበት ሰዓት በሚከፈቱበት ሰዓት ደግሞ 90 ከሆነ 140 በ90 ከሆነ አንድ ሰው የደም ግፊት አለበት ወይም ደግሞ ይሄ ሰውዬ እዛ ላይ ስለሆነ ደም ግፊት የሚባለው ላይ ስለሆነ ራሱን ምን ማድረግ አለበት? አክሽን ወስዶ ጥንቃቄ አድርጎ ምን መሆን አለበት ማለት ነው። አስፈላጊ የሆኑ ጥንቃቄዎችንና አስፈላጊ የሆኑ እርምጃዎችን መራመድ አለበት ማለት ነው። ቀደም ብዬ ያልጠቀስኩት ነገር በተለይ ጨው እጅግ በጣም ለደም ግፊታችን ትልቅ አስተዋጽኦ ያለው ስለሆነ ጨውን በምንመገበው ምግብ ውስጥ መቀነስ በጣም አስፈላጊ ነው ማለት ነው። ስለዚህ አንድ ሰው ኖርማሉ የደም ልኬቱ በሚለካ ሰዓት ደሙን ያኔ ሩጫ ሩጦ ሳይሆን ብዙ የእግር እንቅስቃሴዎችን አድርጎ ሳይሆን በተረጋጋ መንፈስ ሙቅ ነገራቶችን ሳይጠጣ ለምሳሌ ሻይ ሊሆን ይችላል፣ ቡና ሊሆን ይችላል። እነዛን ከመጠቀሙ በፊት ወይም ደግሞ እነዛን ከተጠቀመ ከ30 ደቂቃና ከዛ በላይ እረፍት አድርጎ ቼክ ሲደረግ 120 በ80 ከሆነ ይሄ ጤናማ ወይም ደግሞ ትክክለኛውና ኖርማሉ ነው ይባላል ማለት ነው። ከዛ ዝቅ የሚል ከሆነ ከዛ ከፍ የሚል ከሆነ የራሱ ስቴፖች አሉት ወይም ደግሞ የራሱ ደረጃዎች አሉት። እነሱን ኢንሻአላህ ወደፊት በሌላ ፕሮግራም እንይዛቸዋለን እንዳይበዛባችሁ። ስለዚህ ጤናማ የደም ግፊታችን ወይም ደግሞ ጤናማ የደም ፍሰታችን 120 በ80 መሆን አለበት። ከዛ በላይ ከሆነ ወደ ደም ግፊት እየሄድን ስለሆነ አክሽን መውሰድ አለብን ማለት ነው። ስለዚህ ይህንን የደም ግፊት እንዴት አድርገን በቀላሉ ራሳችን ለምሳሌ 140 በ90 የተባልን ሰዎች እንዴት አድርገን ነው ራሳችንን ትሪት አድርገን ቶሎ ከዚህ አደገኛ ህመም ራሳችንን ነፃ ማድረግ የምንችለው የሚለውን ስናይ ያው በመጀመሪያ ልኬታችን መወሰን አንችልም። ለምሳሌ አንዳንድ ጊዜ እንዳልኳቸው በጣም ብዙ የእግር ጉዞዎችን አድርገን ወይም ደግሞ ሞቅ ያሉ ነገሮችን ተጠቅመን ትኩስ ነገሮችን ወስደን ሄደን ስንለካ ሊጨምር ይችላል። ወይም ደግሞ ቶሎ ጭንቀት ውስጥ ሆነን በጣም በተጨናነቀ ሁኔታ ውስጥ ሆነን ከሆነ ስንለካ ከፍ ሊል ይችላል። ቢያንስ ከ2 እስከ 3 ተከታታይ ቀናቶች ተለክተን ቼክ ተደርገን ማለት ነው። ከዛ ተመሳሳይና በጣም ከፍተኛ የደም ግፊት ወይም ደግሞ የደም ልኬት ከተመዘገበ የዛኔ ነው ራሳችንን ግፊት አለብን ብለን የምናረጋግጠው እንጂ ምናልባት አንዳንድ ጊዜ ብዙ ጊዜም ያጋጥመናል ሄደን ባልተረጋጋ ሁኔታ ውስጥ ሄደን ወይም ደግሞ ከአገኘነው የጤና ባለሙያ ሊሆን ይችላል ብቻ ይነገረንና ግፊት አለብሽ ተብለን እንደውም የበለጠ ጭንቀት ውስጥ ወድቀን የሌለብንን ደም ብዛት ወይም ደግሞ የሌለብንን ደም ግፊት
ምን እናደርጋለን ማለት ነው ራሳችን ላይ እናስከስታለን ማለት ነው። ስለዚህ አንድ ቦታ ስለተነገረን ብቻ ተጨንቀን ወደ ሌላ እንትን መግባት የለብንም። በሁለተኛው ቀን በሶስተኛው ቀን እስከ 3 ቀን ቢያንስ በትንሹ ቼክ አድርገን ተመሳሳይ ሪከርድ ከተመዘገበና ግፊት ያሳያል ከተባለን ባለሙያም እንደዚሁ ቀይረን ተመሳሳይ ውጤት ከተገኘ የዛኔ ራሳችን ግፊት አለብን ብለን አክሽን እንወስዳለን። ያው ከ140 በ90 በላይ ለምሳሌ ወደ 180 በ110 160 በ110 ከፍ የሚልበት ሁኔታ አለ። የዛኔ ቶሎ ብለን ወደ ጤና ተቋም ወይም ደግሞ ወደ ጤና ባለሙያ በመሄድ አክሽን መውሰድ አለብን። መድኃኒቶች አሉ፣ እነዛ መውሰድ ግዴታ ነው ማለት ነው። አለበለዚያ ራሳችንን እንጎዳለን። ነገር ግን 140 በ90 ከተባለና ወደ ግፊት እየሄድሽ ነው ተጠንቀቂ የሚል አላርም ከተሰጠን ከሕክምና ባለሙያዎች የመጀመሪያ የጨው ዶዝ መቀነስ ነው። ሙሉ በሙሉ መቀነስ። ጨውን መጠቀም እጅግ በጣም የደም ግፊታችን ወይም ደግሞ ደም ብዛታችንን ደም ብዛት ማለት ያው ከልባችን የሚወጣው ደም በደም ቧንቧችን ስለማይንሸራሸር ጨውን ሙሉ በሙሉ ሪስትሪክት ማድረግ አለብን። ከምንበላው ምግብ ማስወገድ አለብን። ስኳርም ከተቻለ እሱንም መቀነስ ይጠበቅብናል ማለት ነው። ከዛ በተጨማሪ ያው መንስኤዎች ብለን ያየናቸውን ወይም ደግሞ ያስቀመጥናቸውን ነገራቶች በሙሉ በዛ ተቃራኒ ማድረግ ማለት ነው። የአካል ብቃት እንቅስቃሴ የማናደርግ ከሆነ ቢያንስ እስከ 30 ደቂቃ መንቀሳቀስ፣ ያንን ካልቻለን ደግሞ ያው ቤት ውስጥ ቀለል ያሉ ኤክሰርሳይሶችን መስራት፣ ከዛ በተጨማሪ ጤናማ ምግቦችን መመገብ፣ ቅባታማ ነገሮችን፣ ስባማ ነገሮችን እንደዚሁ መቀነስ። ከዛ በተጨማሪ ቡና ለምሳሌ ከአንድ ስኒ በላይ ባንጠጣ፣ እንደውም ከተቻለ ሙሉ በሙሉ ብናቆም፣ ሻይ ሊመስል ይችላል እነዛን ባንወስድና ብናቆም እጅግ በጣም ተመራጭ ይሆናል። ጭንቀት ካለ ጭንቀታችንን ማስወገድ አለብን። እንደዚሁም ደግሞ አመጋገባችን አትክልት የበዛባቸው ለምሳሌ ሙዝ ሊሆን ይችላል፣ ፍራፍሬዎችን፣ እንደዚሁም ደግሞ በቫይታሚን ሲ በፖታሺየም የበለጸጉ ምግቦችን፣ ኦሜጋ 3 የያዙ ለምሳሌ አሳ ሊሆን ይችላል፣ የአሳ ዘይት ሊሆን ይችላል። እነዚህን መጠቀም እንችላለን። ምን በላቸውን ምግቦች በጥቅሉ ወደ አረንጓዴ ብንቀይራቸው፣ ያኔ ፍራፍሬዎችን ሊሆን ይችላል፣ ቅጠላቅጠሎችን ሊሆን ይችላል፣ ምግባችን ውስጥ እነሱን በማካተት ከዚህ በሽታ ራሳችንን ነፃ ማድረግ እንችላለን ማለት ነው። ከዛ በተጨማሪ የሚያጨስ ሰው ካለ ማጨሱን ማቆም አለበት። የሚጨነቅ ሰው ካለ ጭንቀቱን ማቆም መቻል አለበት። ከዛ በተጨማሪ እንደዚሁም ደግሞ ዋነኛውና ትልቁ ጉዳይ እንደዚሁ ሰውነታችን ክብደታችን በጣም የጨመረ ከሆነ ወይም ደግሞ በወር ውስጥ የምናሳየው የኪሎ መጨመር ወይም ደግሞ የክብደት መጨመር እጅግ በጣም በጥፍ እየሄደ ከሆነ ክብደታችንን በሚገባ መቆጣጠር መቻል አለብን ማለት ነው። እነዚህና መሰሎችን ጥንቃቄ በማድረግ ከደም ግፊት ራሳችንን ነፃ ማድረግ እንችላለን ማለት ነው። ስለዚህ ለዛሬ አጠር ባለ መልኩ ይሄንን ለማየት ሞክረናል፣ ወደናል። ምናልባት የተለያዩ ጥያቄዎች ካሏችሁ ከጤና ጋር ተያይዞ እዚህ ፕሮግራም ላይ አቅርበናቸው እንግዳም ጭምር ዶክተሮችን ጋብዘን ወደ እናንተ እንድናደርሳችሁ የምትፈልጉት የሕክምና ኬዞች ካሉ በስልካችን በኩል ልታደርሱን ትችላላችሁ። ቀሪ ፕሮግራሞቻችን ይቀጥላሉ። የዛሬው አልዓፊያችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን።